ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ። ዘፍጥረት መጽሐፍ ምዕራፍ 26 ቁጥር 17 እንደዚህ ያነባለሁ። ይስሐቅም ያን ቦታ ትቶ ሄደ፣ በጌራራ ሸለቆም ተቀመጠ። ይስሐቅም በአባቱ በአብርሃም ጊዜ ተቆፍሮ የነበሩትን አባቱ ከሞተ በኋላ ፍልስጤማውያን የደፈኗቸውን የውሃ ጉድጓዶች እንደገና እንዲከፈቱ አደረገ። አባቱ ቀድሞ ባወጣላቸው ስምም መልሶ ጠራቸው። የይስሐቅ አገልጋዮች በሸለቆ ውስጥ ሲቆፍሩ ከጉድጓዱ የሚፈልቅ ውሃ አገኙ። የጌራራ እረኞች ግን ውሃው የኛ ነው በማለት ከይስሐቅ እረኞች ጋር ጠብ አነሱ። ከዚህ የተነሳ ይስሐቅ ያን ውሃ የውሃ ጉድጓድ ኤሴቅ ብሎ ጠራው፣ በጉድጓዱ ምክንያት ተጣልተዋልና። አሁንም እንደገና ሌላ የውሃ ጉድጓድ ቆፈሩ። አሁንም ሌላ ግጭት ተፈጠረ። ስለዚህ የውሃ ጉድጓዱን ስጥና ብሎ ጠራው። ይስሐቅም ያንን ቦታ ትቶ ሌላ ስፍራ ላይ የውሃ ጉድጓድ አስቆፈረ። በዚህ ጊዜ ግን አንድም ሰው ጠብ አላነሳበትም። ስለዚህ ያንን የውሃ ጉድጓድ አሁን እግዚአብሔር ሰፊ ቦታ ሰጥቶናል፣ እኛም በምድር ላይ እንበዛለን ሲል ሮሆቦት ብሎ ጠራው። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር በሉ። ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። የተወደዳችሁ ቅዱሳን በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ እንደዚሁም ደግሞ በማርሴል ቴሌቪዥን ይህን ፕሮግራም እየተከታተላችሁ ያላችሁ ዛሬ ከኔ ጋር ከእግዚአብሔር ቃል ትንቢታዊ የሆነ መልእክት እንካፈላለን። የመልእክታችን ሐሳቡ የጠፋብህን መልሰህ ታገኛለህ፣ የተወሰደብህንም መልሰህ ትይዛለህ የሚል ይሆናል። ይሄ እንዴት ያለ ሰላምታ ነው የሚል ሰው ካለ አንድ ጊዜ አፒታይቱን ከፍቶ በደንብ አድርጎ አሜን ይበል። የምንካፈለው የእግዚአብሔር ቃል ሐሳብ የጠፋብን መልሰ ታገኛለህ፣ የተወሰደብን መልሰ ትይዛለህ የሚል ይሆናል። እኔ በህይወቴ ውስጥ ብዙ ነገሮችን አጥቼ ያውቃለሁ። ዓላማዬን፣ ደስታዬን፣ ወደፊት የሚያስቀጥለኝን ተስፋዬን ያጣሁባቸው ጊዜያቶች ነበሩ። እግዚአብሔር ግን ቸር ስለሆነ ህይወቴን እንደ አዲስ መልሶልኛል። ወዳጆቼ እናንተም በተለያየ የህይወት መንገድ ውስጥ ሳታስቡ ወይም አስባችሁ ጊዜውን ጠብቆ ወይም ደግሞ ሳይጠብቅ ድንገት በሚመስል ሁኔታ ያጣችኋቸው ነገሮች ሊኖሩ ይችላሉ። ያጣችሁት ምንም ይሁን ምን ነገር ግን መልሳችሁ ልታገኙት እንደምትችሉ ይሄን የምስራች ስነግራችሁ በታላቅ ደስታ ነው። ያጣችሁትን፣ የጠፋባችሁት፣ የተወሰደባችሁን ነገር መልሳችሁ ልታገኙት እንደምትችሉ፣ የጠፋባችሁ ምንም ይሁን ምን፣ ያጣችሁት ምንም ይሁን ምን፣ የተወሰደባችሁ ምንም ይሁን ምን፣ እግዚአብሔር የጠፋውን፣ ያጣችሁትን፣ የተወሰደባችሁን ነገር ለመመለስ ኃይል ያለው አምላክ ስለሆነ በእርግጠኝነት አስባለሁ በህይወታችሁ፣ በራያችሁ፣ በአገልግሎታችሁ መንገድ ላይ የሆነ ክርክር ውስጥ ያላችሁ ሰዎች፣ ድንገት ብልጫ ባለው ክንድ ነገራችሁን የተነጠቃችሁ ሰዎች፣ መንገዳችሁ ላይ እንቅፋት የተቀመጠባችሁ ሰዎች፣ የሆነ ጊዜ የናንተ የነበረ ዛሬ ግን እጃችሁ የሌለ በጌታ በኢየሱስም ተመልሶ እጃችሁ ይገባል። ይሄንን ቃል ለሊት ተነስቼ በማሰላስልበት ጊዜ የሆነ ጊዜ በእናንተ ስም ስር የነበረ፣ በእናንተ እጅ ውስጥ የነበረ፣ በእናንተ ሊደርሺፕ ስር የነበረ፣ እናንተ ታስወጡትና ታስገቡት የነበረ የሆነ ጊዜ ከእግዚአብሔር ዘንድ ተቀብላችሁት የነበረ ዛሬ ግን እጃችሁ የሌለ ነገር በጌታ በኢየሱስም ተመልሶ እጃችሁ ይገባል። እንደ ኃያልና እንደ ጨካኝ ሰራዊት በደንብ አድርጋችሁ አሜን በሉ። ያጣችሁት ፍቅር ተመልሶ እጃችሁ ይገባል። ያጣችሁት በረከት ተመልሶ ቤታችሁ ይገባል።
ያጣችሁት የትኛውም ነገር በጌታ በኢየሱስ ስም ክርክር ያለበት፣ ውጊያ ያለበት፣ ሰልፍ ያለበት አይገባችሁም የተባላችሁ ሰማይ ግን ያዘዘላችሁ፣ ሰማይ ኦርደር ያደረገላችሁ፣ ስፍራው የናንተ የሆነ በረከቱ የናንተ የሆነ ከዘላለም ዘመን በፊት የታየላችሁ የታቀደላችሁ ያ በረከት በኢየሱስ ስም እጃችሁ ይገባል። በጌታ በኢየሱስ ስም እጃችሁ ይገባል። ኢየሱስ ጌታ። ወዳጆቼ 3 ነጥቦችን ነው በዚህ ሐሳብ ስር ማካፈላችሁ። በመጽሐፍ ቅዱሳችን ዘመንም ሆነ በእኛ ዘመን ውሃ ብርቅና ውድ የሆነ ሀብት እንደሆነ ታውቃላችሁ። የእምነት አባት ተብሎ የሚጠራው አብርሃም ወዳጆቼ እምነቱን ታዛዥነቱንና ከእግዚአብሔር ጋር ያለውን ግንኙነት የሚያመለክቱ ጉድጓዶችን ቆፍሮ እንደነበረ የእግዚአብሔር ቃል ይነግረናል። በተለይም ደግሞ ይስሐቅ በተለየ ሁኔታ ከውሃ ጉድጓዶች ጋር ትስስር የነበረው ሰው እንደነበረ መጽሐፍ ቅዱስን ስታነቡ ታገኛላችሁ። እንደውም የኦልድ ቴስተመንት መጽሐፎችን በምታጠኑበት ጊዜ ይስሐቅ አንድ ልዩ ስም አለው። የጉድጓዱ ሰው የሚል ስም ያለው ሰው እንደሆነ ይታወቃል። ወዳጆቼ ይስሐቅ ብዙ ጊዜ የውሃ ጉድጓዶች አጋጥመውታል። ከነዚህም የውሃ ጉድጓዶች የተነሳ በጣም ብዙ ተቃውሞዎችና ውጊያዎችን እንዳስተናገደ መጽሐፉን ስታነቡት ታገኛላችሁ። ፍልስጤማውያን ያንን የውሃ ጉድጓድ ከአባቱ በሕጋዊ መንገድ የወረሳቸው የተቀበላቸውን የውሃ ጉድጓዶች ደፍነውበት እንቅፋት ፈጥረውበት እንደነበረ መጽሐፉንም ስታነቡ ታገኛላችሁ። ከአብርሃም ቀጥሎ ይስሐቅ ሕይወቱ ከውሃ ጉድጓዶች ጋር የተሳሰረ ነው። ከውሃ ምንጮች ጋር የተሳሰረ ነው። ነገር ግን የሚገርማችሁ ፍልስጤማውያን እንደደፈኑበት ምንጮቹ እንደደረቁ ብቻ አይደለም የቀሩት። እንደገና እግዚአብሔር አምላክ ሕይወቱን ብትመለከቱ እንደገና በማግኘትና በመታደስ የተባረከ ሰው እንደነበረ መጽሐፉን ስታነቡ ታገኛላችሁ። ይስሐቅ የአባቱ የአብርሃም የነበሩ የውሃ ጉድጓዶችን እንደገና በማግኘትና በመታደስ የተባረከ ሰው ነበር ብዬ ስላችሁ ይሄን የውሃ ጉድጓድ አቅልላችሁ እንዳታዩት። ይሄን የውሃ ጉድጓድ ምን እንደሚያመለክት መጽሐፍ ቅዱሳችሁ ውስጥ ስታነቡ ነው ምን ያህል ኢምፖርታንት ጉዳይ እንደሆነ የምትመለከቱት። ወዳጆቼ በመጽሐፍ ቅዱስ ውስጥ የውሃ ጉድጓዶች ከውሃ ምንጮች ያለፈ ምልክትነት ያላቸው ጉዳዮች እንደሆኑ ትመለከታላችሁ። የውሃ ጉድጓዶች የህይወት የኑሮና የማህበረሰብ የብልጽግናና የበረከት ደጆች ናቸው። የውሃ ጉድጓዶች የደህንነትና የእድገት መሰረቶች ናቸው። የውሃ ጉድጓዶች የመገናኘት የመገለጥና የመለወጥ ቦታዎች ናቸው። የህይወት ምልክቶች ናቸው። እና ክርክር የተነሳው አይገባህም የሚለው ጉዳይ የተነሳው ለአንድ ዕብራዊ ወይም የአብርሃም ዘር ለሆነ ሰው የውሃ ጉድጓዱ ቀላል ጉዳይ አይደለም። አብዛኛው ሲቪላይዜሽን እዛ የውሃ ጉድጓድ አጠገብ የተጀመረ ሲቪላይዜሽን ነው። የበረከት ደጅ ነው። የበረከት ደጅ ብቻ አይደለም፣ የመገናኘትና የመገለጥ የመለወጥ በሮች ናቸው የውሃ ጉድጓዶች። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷን ሴት ያገኛት የውሃ ጉድጓድ አጠገብ ነበረ። የአብርሃም ሎሌ ለይስሐቅ ሚስት ያገኘው የውሃ ጉድጓድ አጠገብ ነበረ። ያዕቆብ ራሔልን ያገኛት የውሃ ጉድጓድ አጠገብ ነበረ። የብዙ ሰዎች ታሪክ እዛ የውሃ ጉድጓዶች ጋር ተቀይሯል፣ ተገናኝተዋል። ከበረከታቸው ጋር፣ ከዴስቲኒያቸው ጋር፣ ከብዙ ነገሮቻቸው ጋር በዛ የውሃ ጉድጓድ አጠገብ ተገኝተዋል፣ ተገናኝተዋል። ዛሬም በህይወት ውስጥ የተደፈኑና የደረቁ የህይወትና የፍጻሜ ምንጮች በኢየሱስም እንደገና ይከፈታሉ። እያልኳችሁ ያለሁት እንደዚህ ነው። የጠፋብን ነገር መልሰ ታገኛለህ። የተወሰደብን ነገር መልሶ እጅ ይገባል። በጌታ በኢየሱስም ያልኩ እንደዚህ ነው። የህይወትህንና የፍጻሜህን ምንጮች በተለያየ ምክንያት የተደፈኑና የደረቁ እንደገና ይከፈታሉ። በጌታ በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። የበረከት ደጆች ይከፈታሉ። የብልጽግና ደጆች ይከፈታሉ። የህይወት ደጆች ይከፈታሉ። የመገለጥ ደጆች ይከፈታሉ። ከዚህ ፕሮግራም በኋላ እንደዚህ ይሆናል። የመገናኘት ምንጮች ይከፈታሉ። እግዚአብሔር ካየልህ ዴስቲኒ ጋር የሚያገናኝ ሰው በቅርብ ጊዜ ወደ ህይወት ይመጣል። መጽሐፍ እንደዚህ አለ። ይስሐቅ በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ እንደገና ቆፈራቸው አለ። መልሶ እንደገና ከፈታቸው አለ። ይስሐቅ
እንደገና በማግኘትና እንደገና በመታደስ እንደተባረከ አንተም አንድ ወቅት ያንተና ያባቴ የነበረ እግዚአብሔር ኦርደር ያደረገልህ ነገር እንደገና እጅ ይገባል። እንደገና እጅ ይገባል። በጌታ በኢየሱስ ስም የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የለውጥ ደጆች ይከፈታሉ። የመገናኘት በሮች ይከፈታሉ። ትንቢታዊ ቃል ነው እየነገርኳችሁ ያለሁት። ከዚህ ቃል በኋላ ኤክስፔክት ማረገው እንደዚህ ነው። ሳምራይቷ ሴት ብዙ ዘመን ተመላልሳ አንድ ቀን ግን ታሪክ ተቀየረ። እዛ የውሃ ጉድጓድ ጋር ጌታ ጠበቃት። ዛሬ እነግርሃለሁ፣ ብዙ ጊዜ ሄደ የሰራህበት መስሪያ ቤት፣ የገባህበት የወጣህበት ቦታ ለአንድ ጊዜ ለመጨረሻ ጊዜ ታሪክን የሚቀይር ምንጭ በኢየሱስ ስም ይከፈታል። ያልኩት እንደዚህ ነው። እየሰማኝ ያለ ሰው ካለ እጁን ከፍ ያርግና አሜን ይበለኝ። ያልኩት እንደዚህ ነው። እንደገና የህይወትና የፍጻሜ ምንጮች ይከፈታሉ። የበረከትና የብልጽግና ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። መልካም ይዞ የተነሳው የአብርሃም ሎሌ ርብቃን የውሃ ጉድጓድ ጋር እንዳገኛት ዛሬ እነግርሃለሁ። እግዚአብሔር ካየልህ የዘላለም ፕሮግራም ጋር የሚያገናኝ ምንጭ በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በማስታወሻ ደብተሬ ላይ የጻፍኩት እንደዚህ የሚል ቃል ይስሐቅ እንደገና በማግኘትና በመታደስ እንደተባረከ እኔ ዛሬ በእግዚአብሔር መንፈስ ሆኜ ባርካለሁ። እንደገና ያንን የትናንትናው በረከትህን፣ ያንን የትናንትናው ትጋትህን፣ ያንን የትናንትናው ሳቅህን፣ ያንን የትናንትናው ደስታህን፣ ያንን የትናንትናው ቦልድነስህን፣ ያንን የትናንትናውን አኖይንቲንግ እንደገና ሰማይ ይከፍተዋል። እግዚአብሔር ይከፍተዋል። ድምፅ መስማት ትቀጥላለህ። ራእይ ማየት ትቀጥላለህ። ቃል መናገር ትቀጥላለህ። የሆነ ጊዜ ድምፅ መስማት ጀምራችሁ ያቆማችሁ፣ ራእይ ማየት ጀምራችሁ ያቆማችሁ፣ የሆነ ነገር ጀምራችሁ ያቆማችሁ ሰዎች እንደገና በማግኘትና በመባረክ እግዚአብሔር ታሪካችሁን ይቀይረዋል። ይኸውልህ የተወሰደብህን ነገር እንደገና ታገኘዋለህ። ያጣኸውን ነገር እንደገና ትይዘዋለህ። ስለዚህ ነገር ሳጠና መጽሐፉ ላይ ያገኘሁት እውነት አንድ ነው። you have to መናገር you have to say ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የፋዘር ነው ማለት አለብህ። ይገባኛል ማለት አለብህ። የአት ውርሴ ነው ማለት አለብህ። የተወሰደብህ ነገር የኔ ነው ካላልክ በስተቀር፣ ይገባኛል ካላልክ በስተቀር ተመልሶ አንተ ጋር የመምጣት እድል የለውም። እንዳትሽኮረመም፣ እንዳትፈራ። እግዚአብሔር ያየልህ የህይወትና የፍጻሜ ምንጮች በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። የመገለጥና የመለወጥ ምንጮች ይከፈታሉ። አሜን በል አንተ ነግረህ። የመገለጥና የመለወጥ ምንጮች ይከፈታሉ። ኢየሱስ ጌታ። አሜን። ቁጭ በል። ዛሬ ትንቢታዊ መልእክት ነው ያለኝ። አሜን 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 ብላችሁ እንድትወስዱ ጠይቃችኋለሁ። እውነቴን ነው የምነግራችሁ። በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን እንደገና መልሶ ቆፈራቸዋል። ለአንድ እስራኤላዊ የውሃ ጉድጓድ ተራ ነገር እንዳይመስል፣ ያ ጉድጓድ የህይወትና የኑሮ የማህበረሰብ የብልጽግናና የበረከት ደጅ ነው። ያ ጉድጓድ የእድገትና የደህንነት መሰረት ነው። ያ ጉድጓድ የመገለጥ የመለወጥና የክብር መሰረት ነው። መልሶ እንደገና የሆነ ሰው ከ5 ወር ከ6 ወር ከ1 ዓመት በፊት የሱ የነበረ ግን በተለያየ ምክንያት ያጣውን ነገር መልሶ ሲያገኝ በመንፈሴ አያለሁ። እውነቴን መልሰህ ታገኛለህ። እውነቴን ነው የምነግርህ። ስምህን ከሆነ መልሰህ ታገኛለህ። ስራህን ከሆነ መልሰህ ታገኛለህ። ገንዘብህን ከሆነ መልሰህ ታገኛለህ። አገልግሎትን ከሆነ መልሰህ ታገኛለህ። አሜን ፈልባከት መልሰህ ታገኛለህ። እግዚአብሔር መልሶ በእጅ አሳልፎ ይሰጣል።
ያልኩት እንደዚህ ነው። በክፉ ሰዎች በክፉ እጆች የተደፈነና የደረቀ አንድ ወቅት ግን ከውስጥ ይፍለቀለቅ የነበረ የዜማ ምንጭ፣ የቃል ምንጭ፣ የመገለጥ ምንጭ፣ የትንቢት ምንጭ በጌታ በኢየሱስ ስም እንደገና 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 እሺ ትንቢት ልናገር። የወሰደብህ አካል በእድሜም በጉልበትም ካንተ ሊበልጥ ይችላል። ነገር ግን ነግርሃለሁ፣ ወዶ ሳይሆን ተገዶ መልሶ አንተ እጅ ይገባል። በጌታ በኢየሱስም መልሶ አንተ እጅ ይገባል። በኢየሱስም አሳ ነባሪው ዮናስን እንደተፋው ዛሬ ከሰማይ እንዲህ የሚል ቃል ይወጣል። የልጆቼ የነበረ እኔ ያዘዝኩላቸው በረከት ተመልሶ እጃቸው ይገባል። ኢየሱስ ጌታ። እሺ ቁጭ በል። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የኑሮህንና የህይወትህን በር መልሼ እሰጥሃለሁ። አልሰማኝ? የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የህይወትህንና የኑሮ ደጆችን በጌታ በኢየሱስ መልሼ እሰጥሃለሁ። የብልጽግናና የበረከት ምንጮችን መልሼ እከፍትልሃለሁ። መልሼ እከፍትልሃለሁ። የመገናኘት የመለወጥና የመገለጥ ምንጮችን እከፍትልሃለሁ። አሜን ባለ እከፍትልሃለሁ። የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የቃል መገለጥ፣ የራእይ መገለጥ፣ የሚስጥር መገለጥ፣ የበረከት መገለጥ ልዩ የሆነ እንግዳ የሆነ መገናኘት ኢንካውንተር ልዩ የሆነ ከዚህ ቀን በኋላ ልዩ የሆነ ኢንካውንተር ኤክስፒሪየንስ የምታደርጉ ሰዎች አላችሁ። ካልተጠበቁ ሰዎች ጋር፣ ትልልቅ ፖዚሽን ላይ ካሉ ሰዎች ጋር የምትገናኙ፣ የምትነካኩ፣ የምትጨባበጡ አድራሻችሁን የሚቀይር የመገለጥ ምንጭ በኢየሱስም ይከፈታል። እግዚአብሔር የእናንተን ዴስቲኒ ለመቀየር 4000 ተአምር አያስፈልገው። 4000 ተአምር አያስፈልገው። እግዚአብሔር እናንተ ውስጥ ያለውን እንደ ኤሊሁ ጢም ያለ አቁማዳ ሊፈነዳ የደረሰ እንዴት ላድርገው እያላችሁ ያላችሁትን ነገር ሺዎች ጆሮ ጋር ለማድረስ እግዚአብሔር አምላክ የሆነ ሌላ ነገር አያስፈልገውም። ይገርማል። በአንድ መልእክት፣ በአንድ ቋንቋ፣ በአንድ ሰከንድ፣ በአንድ ኢንካውንተር የብዙዎቻችሁን ነገር እግዚአብሔር ይከፍተዋል። አሜን ይባላል። ድገሙና ጩሁና አሜን በሉ። ሁለተኛ አሁን እኔ ያልኩት የመጀመሪያው የደረቀብህን የተዘጋብህን የህይወትና የፍጻሜ ምንጮች እንደገና መልሰ ታገኛቸዋለን ያልኩት እንደዚህ ነው። የፍጻሜህንና የህይወትህን ምንጮች እንደገና መልሰ ያንተ የነበረ የሚገባ ሰማይ ባንተ ኦርደር ያደረገው ኢየሱስ ጌታ። እና አንዳንድ ጊዜ አሜን ብለው ሰድ እሺ፣ ትንቢታዊ ቃል እየሰራ ያለ አይገባም፣ ሰርቶ ነው የሚገባ። አንተ አሜን ነው ማለት አለብህ። የሆነ ግን ሊከፈትልህ ያለ ምንጭ እንዳለ ማወቅ አለብህ። የሆነ የመገለጥ ምንጭ ሊከፈትልህ ነው። እውነቴን ነው። ለዘመናት ከተደበቅበት ስርቻ ትወጣለህ። እግዚአብሔር አደባባዩ መልሶ ይሰጣል። እና ምንድነው ዮናታን ካልከኝ፣ እነዚህ ምንጮች እደግምላለሁ፣ የህይወትና የኑሮ የማህበረሰብ የረፍት የህይወት እሱ ብቻ አይደለም። ይገርማል። የስልጣኔና የበረከት ደጆች ናቸው። ለአንድ እስራኤላዊ ምንጭ ዝም ብሎ ጉዳይ አይደለም፣ ደጅ ነው። ያ የመገናኘት የመገለጥና የመለወጥ ደጅ ነው። እዛ ጋር ብዙዎች ዴስቲኒያቸውን ይዘዋል ጉድጓዱ ጋር እና ፍልስጤማውያን ደፍነው እንቅፋት ፈጥረውበት ነበር። እና አሁን ዝም ብዬ እዚህ ውስጥ ነግርህ እኔ አላውቅም። ይገርማል። ከዝም ብሎ ኦርዲነሪ ከሆነ ህይወት ነጥቆ ወስዶ ማህበረሰብ ውስጥ ፊገር የሚያደርግ ምንጭ ይከፈትልሃል። ምንድነው ዮናታን የምታየው ብለህ ካልከኝ፣ ብዙ ሰው ንብ ማርን እንደሚከብ ሰዎች ሲከቡክ ስትከበባ ያለው ምንድነው የምታየው ብለህ ካልከኝ፣ የሆነ እዚህ ጋር ምንጭ ሲከፈት አንተ ምንጩ ጋር ነው ያለው። ምንጩን ፈልጎ የሚመጣ እጁ ላይ መልካም የያዘ ብርና ወርቅ የያዘ የሰማይ ፕሮግራም የያዘ
መለኮታዊ ጉብኝት ወደ አንተ ይመጣል። አሁን ያልኩት እንደዚህ ነው። እውነቴን ነው የምነግርህ። እግዚአብሔር ምንጩን ሲከፍትልህ አንተ አይደለም ወደ ነገር ፍለጋ የምትሄደው። ነገሩን የያዘው አንተ ጋር ይመጣል። እና እንደዚህ ነው ሶሻሊ፣ ኢኮኖሚካሊ፣ ስፒሪቹዋሊ፣ ፋይናንሻሊ ፕሮስፐር የሚያደርግ ደጅ እግዚአብሔር ይከፍትልሃል። አሜን በል። ምቀኛ የተመታ ይሁን። ሁለተኛ በአንደኛ ሳሙኤል መጽሐፍ ምዕራፍ 30 ከ1 ጀምሮ ስታነቡት እዚህ ይላችኋል። ዳዊት ወደ ጺቅላግ የመጣው ለ10 ዓመት ተከታታይ ሳኦል በቅናት ሊገለው ያሳደደው ስለነበረ ለአፍታ እንኳን የሚተወው ከሆነ ብሎ በማሰብ ነው ወደ ጺቅላግ የመጣው። ዳዊት በጺቅላግ በነበረበት ጊዜ ሚስቶቹ ልጆቹንና 600 ሰዎችን ይዞ ወደ ጺቅላግ የገባው። ከዛ በኋላ እሱ በሌለበት አማሌቃውያን መጥተው ጺቅላግን እንደወረሩ እንደወጉና በሕይወት ያለውን ነገር ሁሉ እንደማረኩ የእግዚአብሔር ቃል ይናገራል። ማረኩ ይላል። ከዛ በጣም የሚገርማቸው አንደኛ ሳሙኤል መጽሐፍ ምዕራፍ 30 ቁጥር 8 ላይ ማረኩ ብቻ አይደለም የሚለው፣ ተወሰደበት ብቻ አይደለም የሚለው። እግዚአብሔርም እንደዚህ ያለው የሚል ቃል ታነባላችሁ። እግዚአብሔርም እንደዚህ ያለው በእርግጥ ትደርስባቸዋለህ፣ ምርኮህንም ትመልሳለህ። ተከተላለው። ትደርስባቸዋለህ። በእርግጥ ትደርስባቸዋለህ። አይ ላቭ ይሄን ወርድ። በእርግጥ ትደርስባቸዋለህ፣ ምርኮህንም ትመልሳለህ፣ የተወሰደብህን ትመልሳለህ። አንተ በሌለበት አሳቻ ሰዓት ድንገት ወረው አስጨንቀው የቤቱን ሁሉ አፍርሰው ሕይወት ያለውን ማርከውባል። እና ዳዊት አለቀሰ። በጣም አለቀሰ። ከዛ ልቡን በእግዚአብሔር አበረታ። ቁጥር 8 የሚለው እንደዚህ ነው፣ በእርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ። ተከተል አለው። ተከተል፣ ተስፋ እንዳትቆርጥ። የተወሰደብህ ይመለሳል። ተከተል፣ እያለቀስክ አትሞትም። ተከተል፣ ያንተ የሆነው አልጠፋም። ዛሬ እነግርሃለሁ፣ ጌታ ምስክሬ ነው። በተለያየ ምክንያት ሰይጣን እጅ የገባ ክፉ እጅ የገባ ዘንድሮ ተመልሶ አንተ እጅ ይገባል። ተከተል፣ አንተ ተነስ። ተስፋ እንዳትቆርጥ፣ ግራ እንዳትጋባ። ተከተል። እግዚአብሔርም አለው ትደርስባቸዋለህ፣ ምርኮህንም ትመልሳለህ። it doesn't matter 10 ኪሎ ሜትር ካንተ ርቋል ማለት ተመልሶ እጅ አይገባም ማለት አይደለም። ሌላ ሰው ያንተ የሆነውን ነገር ነጥቆ ፎቶውን ገንጥሎ የራሱን የሆነ እዛ ለጥፎ መጠሪያው ቀይሮታል ማለት አንተ እጅ አይገባም ማለት አይደለም። ሰማይ አለ። አሰራር ልዩ ልዩ ነው። ይገርማል። አሰራር ልዩ ልዩ ነው። ይገርማል። ሕያው የሆነውን ካንተ እጅ ወስዶ የሞተውን ሊያስታቅፍ የሚፈልግ መንፈስ በጌታ በኢየሱስ ስም መርዶውን ይሰማል። ሕይወት ያለው ነገር ተመልሶ እጅ ይገባል። ያንተ የሆነው ነገር ተመልሶ እጅ ይገባል። አሚን በል። አይ ላቭ ይሄን ወርድ ወደዋለሁ። ተከተል ማለት ልብ ተስፋ እንዳይቆርጥ ተከተል። ምን ማለት መሰለህ? በአጭር አማርኛ ዳዊት በሄደ ጊዜ መጽሐፉን ታውቁታላችሁ እናንተ። በደረሰ ጊዜ መልሶ ምርኮ የመለሰው የራሱን ብቻ አይደለም፣ እጥፍ ነው። ለምን መሰለህ? በምሳሌ 6:30 መሰረት እንደዚህ ነው። ሌባ በተራበ ጊዜ ረሃቡን ለማስታገዝ ቢሰርቅ ሰዎች አይንቁትም። በቤቱ ያለውን ሀብት ሁሉ የሚጠይቀው ቢሆንም ከተያዘ 7 እጥፍ መክፈል አለበታል። ሌባ ከተያዘ 7 እጥፍ መክፈል አለበታል። እግዚአብሔር እንደዛ ያለው ተከተለዋል። እንደሚያስይዘው ያውቀዋል። 7 እጥፍ ሊያስከፍልለት ነው። አልገባህም አንተ? እግዚአብሔር አምላክ ስማ ልንገርህ፣ ዳዊት ሳይከተለው ነገሩ መልሶ እጅ ሊያመጣለት ይችል ነበረ። ወይንም ደግሞ እነዛ የአማሌቅ ሰዎች የዳዊትን በረከት ትተው እንዲሄዱ ማድረግ ይችል ነበር እግዚአብሔር። ነገር ግን እግዚአብሔር እንደዛ ነው፣ ተከተላሉ። ለምን? ሌባ እጅ ከፍንጅ ከተያዘ፣ ሲሰርቅ ከተያዘ 7 እጥፍ መክፈል አለበት። መጽሐፉ የሚለው ይህንን ነው። እኔ ዛሬ እነግርሃለሁ፣ እግዚአብሔር አይደለም የተወሰደብን አይደለም፣ 7 እጥፍ ዘንድሮ ያስከፍልልሃል። አንተ እመንና ደስ ይበልና አሜን በል። የገራችሁ የተወሰደባችሁ የተሰረቀባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ። አሜን በሉ እንጂ 7 እጥፍ። አማሌቅ ጀግና አይደለም፣ ሌባ ባለቤቱ በሌለበት ገብቶ የሚወስድ ማለት ነው። ዳዊት ፊት ለፊት ቢያገኘው
እንደ አመድ እንደሚበትነው ምንም ጥርጥር የለብኝ። አማሌቆችን ዳዊት ሊመታቸው አቅም እንዳሉ ተከታትሎ ሲደርስባቸው መታየት እንደዚህ። እውነቴን ነው የምነግራችሁ። እኔ ዛሬ ትንቢት እነግራችኋል። ማይ ጋድ ትንቢት እነግራችኋል። አሚን በል በደንብ ትንቢት እነግራችኋል። የጠፋብን ነገር መልሰህ ታገኘዋል። የተወሰደብን ነገር መልሰህ ትይዘዋል። ሲመለስ ግን እነግርሃለሁ የተወሰደው ብቻ አይደለም የሚመለሰው። ሲመለስ ግን የሚመለሰው ሌባ በተያዘ ጊዜ 7 እጥፍ ሊከፍል ይገባዋል። ሌባው ሊሰርቅና ሊያርድ ይመጣል አለ መጽሐፍ። ዛሬ እነግርሃለሁ የተወሰደብህ ፍቅር በ7 እጥፍ ይመለሳል። ክብሩ በ7 እጥፍ ይመለሳል። በረከቱ በ7 እጥፍ ይመለሳል። አሜን። አንደኛ ሳሙኤል መጽሐፍ ምዕራፍ 30 አንብበው አንተ ወደ ቤት ስገባ እኔን እግዚአብሔር ኮምፓስ እኮ ነው የሰጠው። ኮምፓስ ሰጠው እግዚአብሔር። ኢየሱስ ጌታ። እመነኝ የድሮውን ኦሪጂናሉን የልጅነትህን ሳቅ ዘንድሮ ያስቃል። ረገጥ አርግና አሚን በለኝ። የድሮ የልጅነትን እውነቴን ነው የልጅነትህን ሳቅ። እንደውም አንዳንዶቻችሁ የልጅነት የማድረግ ካፓቢሊቲያችሁ አቅማችሁ ጉልበታችሁን የነርገር አደራረጋችሁን አኖይንቲንጋችሁ እንኳን ተመልሶ እጃችሁ ይገባል። ኢየሱስ ጌታ። ሴ አሜን። አንደኛው ከምንጮች ጋር ከደጆች ጋር በተገናኘ የጠፋብህ ነገር ተመልሶ እጅ ይገባል። ሁለተኛ የተወሰደብህ እኔ እግዚአብሔር ብሎኛል። ሌባው ተይዟል 7 እጥፍ ይከፍላል ብሎሃል ጌታ። ሶስተኛውን ነገር ልንገር። የጠፉብህን የህይወትህን አመታቶች መልሰህ ታገኛቸዋለህ። ጉድጓዶቹን ብቻ አይደለም፣ በረከቶችን ብቻ አይደለም፣ አመታቶችን እንኳን ሳይቀር መልሰህ ታገኛቸዋለህ። የተበላብህን ማለቴ ነው። ገንዘብ ሊመለስ ይችላል፣ ንብረት ሊታደስ ይችላል፣ ግንኙነት ሊታደስ ይችላል። ሊመለስም ሊታደስም የማይችል ነገር ቢኖር አንድ ነገር ነው፣ እሱም ጊዜ ነው። ጊዜ ይሮጣል ይሄዳል፣ አይመለስም አይታደስም። ነገር ግን እግዚአብሔር ይሄን የማይመለስና የማይታደስን ጉዳይ እንደዚህ ያለ አንበጣ የበላብህን አመታቶችን መልሼ አድስልሃለሁ። መልሼ በለዋ ተናገሯ በለዋ ታለ ተናገር አታ አሚን በል በደንብ አድርግ። እና የጠፉብን የህይወትን አመታቶች ሁሉ ምን ማለት ነው? ባጭር አማርኛ የጠፉብን የህይወት አመታቶቻችን ማለት ፍሬ አልባ የሆንባቸውን አመታቶች፣ ጠንካራ ስራ፣ በጣም ብርቱ የሆነ ትግል ጥረት አርገህ ግን ፍሬ አልባ የሆንክባቸውን አመታቶች መልሶ እግዚአብሔር እንደገና እየሰማችሁ ያላችሁ ሰዎች እዚህ ውስጥ ካላችሁ ተመልሶ እጅ የሚገባው የበረከት ነገር ምናም ብቻ አይደለም። ኢቭን አመታቶችን እግዚአብሔር እንደገና አድስላ እንደገና መልሶ ይሰጣል። የጠፉብን አመታቶች ማለት ለኛ ደክመን ለፍተን ጥረን ግረን ወተን ወርደን ፍሬ ያጣንባቸውን አመታቶች እሱ ብቻ አይደለም በስቃይ የኖራችሁባቸውን አመታቶች ምን ማለት ነው? በአእምሮና በአካላዊ ህመም ያሳለፋችሁባቸውን እሱ ብቻ አይደለም ወዳጆቼ፣ ፍቅር ያጣችሁባቸውን አመታቶች በቤተሰብ መልሶ እግዚአብሔር እንደገና ለአራት ተከታታይ ኮንሴኪዩቲቭ አመታት የኢዮኤል መጽሐፍ ስታነቡ የእስራኤል ህዝብ እርሻውን አንበጣ ደጎቢያ ኩብኩባ እንደበላበት እና እግዚአብሔር አምላክ እንደገና ወደ ፕሮዳክቲቪቲ ወደ ምርታማነት ወደ ፍሬያማነት እንደሚመልሰው የእግዚአብሔር ቃል ስታነቡ የተበላብን አመታቶች እመልሳለሁ አለ። እኔ ዛሬ እምጸልይላችሁ ዛሬ እምባርካችሁ በማርሴል ቴሌቪዥን ይሄን ፕሮግራም ለሚከታተሉ ሰዎች የሚሆነው እንደዚህ ነው። ይሄ 2018 ዓመተ ምህረት ይባላል። ይሄ ዓመት የአዝመራ ዓመት ይባላል። 2017 16 15 እና 14 በጣም ታፍ ቻሌንጅ የሆነ ዓመታት የሆነባችሁ ሰዎች ያለፉትን 4 ተከታታይ ዓመታት ፍሬ ያጣችሁባቸውን ዓመታቶች እግዚአብሔር በዚህ ዓመት በጌታ በኢየሱስ መልሶ ይከሳቸዋል። በስራ በአገልግሎት በህይወት በመንገድ በልዩ ልዩ ጉዳይ the last 4 years ያለፉትን 4 ዓመታቶች እግዚአብሔር መልሶ እግዚአብሔር ይከፍላቸዋል።
በዚህ ዓመት እጃችሁ የሚከባው ነገር፣ በዚህ ዓመት በስማችሁ የሚጠራው ነገር የዚህ ዓመት ዘራችሁ ብቻ አይደለም የሚሆነው። እግዚአብሔር አምላክ ያለፉትን የድካም የባዶነት የልፋት የጥረታችሁን ሁሉ ዓመታት ደሞዝ ይከፍላችኋል። ለሆኑ ሰዎች መልእክት እንደሆነ አውቃለሁ። ሃርድ ወርክ ግን ምንም ውጤት ያላመጣችሁ ሰዎች፣ ከ4 ዓመት ከ5 ዓመት በፊት ትልቅ ካፒታል የነበራችሁ አሁን ግን ነገር ዳውን የሆነባችሁ ሰዎች፣ በልፋታችሁ ያህል ልክ ሃርቨስት ያላገኛችሁ ሰዎች እግዚአብሔር መልሶ ይከፍላችኋል። እሺ እኔን ይሁኝ እኔን እንደቆማችሁ የተቀመጣችሁ እንደተቀመጣችሁ ገንዘብ ይመለሳል፣ ንብረት ይታደሳል፣ ግንኙነት ይታደሳል። ንብረት ቀለም ሲታደስ፣ ንብረት ሞተር ሲታደስ ምናምን ታቅ ይሆናል። ግን የማይመለስም የማይታደስም የሚሮጥ ወደ ኋላ የማይሄድ ነገር ጊዜ ነው። ከአምላክ ዘንድ የተገባለ ተስፋ ይሄን የማይመለስና የማይታደስን ነገር መልሼ አድስላለሁ ካለ this is supernatural. this is out of chemistry, out of biology. ይሄ ከሰው ማቴማቲክስ ውጪ ነው። አሜን በለኝ። ከሰው ማቴማቲክስ ውጪ ነው። እንዴትና መቼ? ይሄው እኔ ዛሬ እነግርሃለሁ። ከሚቀጥለው ቀን ጀምሮ ኤክስፔክት ማድረግ ጀምር፣ መዘጋጀት ጀምር። እግዚአብሔር አምላክ ያስደንቅሃል። በከንቱ የተቃጠለ በከንቱ የፈሰሰ በከንቱ ያለፈ የሚባል ሲዝን የለም። እግዚአብሔር ካልኩሌተር ላይ እግዚአብሔር መዝገብ ላይ ተጽፏል። ሂሳብ እየተሰራን ይደመራል። አሜን ነው። እኔ ስመጣ ወደዚህ ቤት ምን አይቼ እንደመጣው ታውቃላችሁ? ለእናንተና ለትውልዳችሁ የሚከፈት ሂውማን ኤንድ ሶሻል ካፒታል የሚሰጣችሁ እውነት ለእናንተና ለልጆቻችሁ የሚከፈት የስልጣኔና የበረከት ምንጭ በኢየሱስ ስም ይከፈታል። እኔ እግዚአብሔር በምንጭ ሲባርካችሁ በምንጭ እውነቴን ጠላቶቻችሁ ፈልገው ሊደፍኑት ሊያገኙት በማይችሉት ሁኔታ እግዚአብሔር ዘንድሮ ነገራችሁን ከላይ ይከፍተዋል። ከፍተዋል። እና የእግዚአብሔር ቃል ላይ ቢ ሲሪየስ ልንገር፣ የጠፋብን ነገር መልሰ ልታገኝ ስትል ጻፍ። የጠፋብን ነገር መልሰ ልታገኝ ስትል የመጀመሪያው ምቾት ይነሳል። በቃ ያቅኑጥንጣል፣ ያገላብጣል፣ አያስተኛም፣ ያንቆራጥጣል፣ እንባ ይላል። በቃ ምቾት ይነሳል። ይገርማል ማለት ያለበትን ሁኔታ መቀበል እንዳትችል ያደርጋል። ይሄ አይደለም የኔ አድራሻ፣ ይሄ አይደለም የኔ ንክ፣ ይሄ አይደለም የነገርከኝ፣ ይሄን አይደለም ትኖራለህ ያልከኝ፣ ይሄን አይደለም ትሰራለህ ያልከኝ። ካለበት ሁኔታ ጋር መጣላት ትጀምራል። በቃ ሪጀክት ማድረግ ትጀምራል። ሰዎች ኢትስ ኦኬ ጥሩ ነው ምንም አትልም ሊሉ ይችላል። አንተ ግን ምቾት አይሰጥህም። እዛ አካባቢ መቆየት አትፈልግም። የሆነ ነገር ጀምር ይላል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ካላችሁ በክብር በክርስቶስ ኢየሱስ ነገሩ ተመልሶቻችሁ ይገባል። ገብቷል ያወራሁት ልክ ያው ታውቃለህ አይደለ? ሴት ልጅ ልትወልድ ስትል ቁርጠት ምናምን የሆነ ነገር ምናምን እንደሚያረጋት ገብቷል። እንደሚያቀበጠብጣ የሆነ ነገር አልቀመጥ ምናምን አላስተኛ እንደሚላት ልክ እንደዛ እግዚአብሔር አምላክ የጠፋብን ነገር መልሶ እጅ ሊያስገባ ሲል ይገርማል። እግዚአብሔር አምላክ የወሰደብን ነገር መልሶ ያንተ ሊያደርገው ሲል የሚሆነው ነገር የመጀመሪያው የሚሆነው ነገር ምቾት ታጣለህ። በቃ ምቾት ታጣለህ እና ይጠባሃል። ይሄ አይደለም የኔ ፖዚሽን፣ ይሄን አይደለም እግዚአብሔር የነገረኝ፣ ይሄን አይደለም እግዚአብሔር ያየልኝ፣ ይሄን አይደለም ታገለግላለህ ያለኝ፣ እንደዚህ አይደለም ትሰራለህ ያለኝ፣ እንደዚህ አይደለም፣ ይሄ አይደለም የኔ አድራሻ፣ ይሄ አይደለም። ሌሎች ምንጮች አሉ። አባቴ ኦርደር ያደረገልኝ እግዚአብሔር ለኔ ያስቀመጠልኝ ሌላ አለ። ይሄ የኔ መድረክ አይደለም። ይገርማል። ይሄ የኔ ሌቭል አይደለም። ይሄ የኔ የኢንፍሉዌንስ ልክ አይደለም። የአንዳንዶቻችሁ የከለከላችሁ ገደብ የሆነባችሁ አጥር ሲነሳላችሁ አያለሁ። በኢየሱስ ስም ይነሳላችሁ። አሜን በል ነግሬያለሁ። አሜን በል ነግሬያለሁ። አጥሩ ይነቅለዋል እግዚአብሔር። ተሰማ፣ ተወደድ፣ ተደመጥ ብሎ ይነቅለዋል። ምቾት ይነሳል።
እኔ አሁን የምነግርህ በቃ የሆነ የተወሰደብህ ያንተ የነበረ ነገር መልሶ እጅ ሊገባ ሲል ምቾት ይነሳል። በቃ ይሄን ማወቅ አለብህ። ሁለተኛው ደስታ ይሰማል። እንዲህ አይነት ፓራዶክስ የሆነ ነገር ስሜት ተሰምቶ ያውቃል? በአንድ በኩል ኮንፈርት አይሰማም፣ በሌላ በኩል ግን ደስታ ይሰማል። አልገባም ያወራው። በአንድ በኩል እኮ ምቾት አይሰማም። በቃ የተከራየበት ቤት አይመችም፣ የምትሰራው ስራ አይመችም፣ በቃ የምትውልበት ነገር አይመችም። ከዛስ ደግሞ ደስታ ደግሞ ይሰማል። ሳቅ ይልሃል። እንደዚህ አይነት ፓራዶክስ የሆነ ስሜት እየተሰማ ከሆነ እግዚአብሔር አምላክ ከሰማይ የሆነ ምንጭ ይነድልልሃል። የእግዚአብሔር ደስታ ኃይላችን ነው ተብሎ እንደተጻፈ ለምን መሰለ? ኮንፈርት ባልተሰማ ሁኔታ ውስጥ ጆይ እንዲሰማ የሚያደርገው እግዚአብሔር ኃይል ከደስታ ጋር አብሮ ፈንክሽን ስለሚያደርግ የሰማኝ ሰው ካለ ለዚህ ነው አሁን ሰዎች ግራ የምትገባቸው። ለዚህ ነው ሲያዩክ ደስተኛ ነህ፣ ግን ስራው አልተመቸኝም ትላለህ። ምንድነው የምታወራው ይለዋል። ሲያዩክ ደስተኛ ነህ፣ መኖሪያው አልተመቸኝም ትላለህ። ሲያዩክ ደስተኛ ነህ፣ አልሰማኝም። ምንም የጎደለ ነገር የለም። ትስቃለህ፣ ትጫወታለህ፣ ትገባለህ፣ ትወጣለህ። በጣም ሰላማዊ እንቅልፍ ከተደገፍክ ወዲያው ነው የሚወስድህ እንቅልፍ። የሰማኝ ሰው ካለ ከዛ ደግሞ ምቾት ደግሞ አልተሰማኝም ትላል። ምንድነው ትላል? ይሄ የኔ አይደለም፣ የኔ ልክ አይደለም ትላል። እንደዚህ አይነት ሁኔታ ውስጥ ካለ እንግዳ ነገር በህይወት ሊሆን ነው። አዲስ ነገር በህይወት ሊሆን ነው። እግዚአብሔር የዝርዝርህን የትውልድህን የሚቀይር ምንጭ ሊከፍትልህ ነው። ሴ አሜን። ለዚህ ነው ባይዘው የኛ ክርስቲያኖችን ሰዎች ሊያጽናኑን የማይችሉት። ሳይካትሪስቱ ከፈለገ እንደዚህ ቢያይህ ግራ ነው የሚገባው። ጌታ ምስክሬን። ኮንፈርት አይሰማኝም ብለህ ስታወራው ትተኛለህ ሲል አዎ ያይሃል። ትበላለህ በግጥም ትስቃለህ አዎ ሁሉ ነገር አዎ ጤነኛ አዎ እና አይመቸኝ የሆነ ምቾት የነሳኝ ነገር አለ። ለምሳሌ አንተ እየሰማን ያደከው እግዚአብሔር ልክህን እየነገረ ነው። ይሄ ያንተ ልክ አይደለም ብሎ አብርሃምን ከድንኳኑ አወጣውና እንደዚህ ያለው ቁጠራቸዋል አየዋለሁ። ይሄን የሰማይ ከዋክብት የምድር አሸዋ አለው። በነገራችን ላይ እግዚአብሔር ለአብርሃም ቁጠር ብሎ ያሳየው ቀን አሸዋው ስለማነው ከዋክብት ስለማይታዩ አሸዋው ስለሚታይ፣ ማታ አሸዋው ስለማይታይ ከዋክብት ስለሚታዩ ቀንና ማታ የሚያየው ነገር ነው የሰጠው። የሰማኝ ቃል ቀንና ማታ የሚያየው ነገር ነው የሰጠው። አብርሃምን እንዴት ነው ማድረግ ብሎሃል እግዚአብሔር ብለህ ስትጠይቀው ቀና ሲል ኮከብ የለም፣ ቀን ጎንበስ ሲል አሸዋል አየው። ይሄናል እንደዚህ ያደርጋሉ ብሎኛል። ማታ አሸዋ አይታይም፣ ቀና ሲል ኮከብ አየው ያንናል። አጭር አማርኛ አሁን ለምንድን ነው የማይመች ካልከኝ እኔ የሰማሁት ስላለ ነው። የጎደለኝ ስላለ አይደለም። የጎደለኝ ስላለ አይደለም። እበላለሁ፣ እጠጣለሁ፣ ለብሳለሁ። ግን የሰማሁታል ሰራለሁ ብሎኛል። እግሬ የረገጠውን ሁሉ ለግዛት ሰጣለሁ ብሎኛል። እግዚአብሔር ምድርን ነው እንደቅ። ሶስተኛው የሰማኸው ነገር፣ የተወሰደብህ ነገር፣ የጠፋብህ ነገር ተመልሶ እጅ ሊገባ ሲል ጦርነቱ ከበፊት ይልቅ ይፋፋማል። ይሄ ሴጦ ነገሩ ተመልሶ እጅ ሊገባ እንደሆነ ስለሚያውቅ ባለ በሌላ አቅሙ ምድር ጦር፣ አየር ጦር፣ ስፓርታ ኮማንዶ የማያሰልፈው የለም። ኦክ ሰሞኑ ምን ተገኝቶ ነው ጠላቶች እንደዚህ እያረጋቸው ያለው ቢባል የጠፋብና የተወሰደብህ ነገር ተመልሶ እጅ ሊገባ ስለሆነ በቃ አሁን ይስሐቅ መቆፈር ጀመረ። መተው ደፈኑበት። ክርክር ተነሳ። ቆፈረ፣ ደፈኑበት እና ርሆቦት ጋር መጣ። ቀጥሎም ሌላ መጣ። እኔ መጽሐፌን ሳጠና ይስሐቅን በአዲስ ስም አገኘሁት፣ የጉድጓዱ ሰው የሚል። አንዳንድ ሰው አለ የቅባት ሰው ታውቃለህ።
የቅባቱ ሰውዬ የመገለጥ ሰው ደግሞ አለ። ከዚህ መጽሐፍ ውስጥ ቃሉን በቃ ፈልቅቆ ብቻ ልክ ይስሐቅ የጉድጓዱ ሰው እንደተባለ ደግሞ ሌላ አለ፣ የአምልኮ የወርሽፕ ሰው አለ። ማይ ጋድ እንደዚህ አይነት ሰው አለ። ይስሐቅ በመጽሐፍ ውስጥ ከጉድጓድ ጋር ከውሃ ምንጭ ጋር እንደዛ የተሳሰረ እንደሆነ እውነቴን ነው የምነግራችሁ። አንዳንድ ሰዎች አላችሁ እዚህ ውስጥ የእግዚአብሔር መንፈስ ይናገረኛል። የቅባት ሰዎች፣ የመገለጥ ሰዎች፣ የፍቅር ሰዎች በልዩ ሁኔታ ከሆነ አኖይንቲንግ ጋር ዛሬ እግዚአብሔር እያስተሳሰራችሁ፣ የቃሉ ሰዎች፣ የትንቢት ሰዎች፣ የራእይ ሰዎች። ስማ፣ የፍልስጤም ሰዎች ወደው እንዳይመስል የደፈኑበት የፍልስጤም ሰዎች ወደው አይደለም፣ የጌራራ ሰዎች ወደው አይደለም ጭቅጭቅ ያስነሱበት። የውሃ ጉድጓድ ለእስራኤላዊ ወዳጆቼ የመገናኛ የመገለጫና የመለወጫ ቦታ ነው። እዛ ጋር ከሆንክ እመነኝ፣ ሩቅ የነበረው እዚህ ጋር ይመጣል። የምትፈልገውን ነገር ይሄ የውሃ ጉድጓድ ላይክ ማግኔት ነው፣ ማግኔት ነው። እና እያወራለሁት እንደዚህ ነው። በቃ እግዚአብሔር ለምሳሌ የጥበብን ምንጭ ከከፈተልህ በተራ ሰዎች ፊት አይቆምም፣ በገዢዎችና በመሪዎች ፊት እንጂ አለ፣ በንጉሥ ፊት እንጂ አለ መጽሐፍ። ስለዚህ ውጊያው ከተባባሰ ወቅ ያንን የሆነ አዲስ አሰራር አንተ ቤት አንተ ህይወት ላይ ሊሆን ነው። አሜን በለኝ። አራተኛ እዚህ ቤት ውስጥ ያላችሁ ሰዎች አገልጋይ ሆናችሁ በራሳችሁ ራእይ ቸርችን ሚኒስትሪን ፕላንት አድርጋችሁ የምታገለግሉ አብራችሁኝም ከኔ ጋር ያላችሁ ወዳጆቼም የሆናችሁ ሰዎች ከእግዚአብሔር ዘንድ መዝገብ ተከፍቶ ነገር ሰልፉን ቀይሮ በታየላችሁ ክብርና ማዕረግ ልክ እዚህ ላይ ተደርቦላችሁ አዲስን የህይወት እርምጃ ልትራመዱ ከሰማይ ቃል ወጥቶላችሁ እመኑና ውሰዱ። ኢየሱስ ጌታ ነው። አራተኛው ይሄ የተወሰደብን ነገር መልሰ ልታገኝ ስትል ምን ይሆናል መሰለ? በህይወት ውስጥ ያለ ዓላማ የሌላቸው ግንኙነቶች ሁሉ ይፈርሳሉ። ዓላማ የሌላቸው ግንኙነቶች ሁሉ ይፈርሳሉ። ልክ እንደ ባህር ዛፍ አካባቢውን አድርቆ ራሱን የሚያሳድግ ያለ ግንኙነት ይፈርሳል። ጊዜ የሚጨርስ ጫማ የሚጨርስ ጉልበት የሚጨርስ ግንኙነት ይፈርሳል። የተወሰደ የሆነ ኒው የሆነ ምንጭ እግዚአብሔር እጅግ ሊያስገባ ሲል ዓላማ የሌለው ፍሬ ከርሲኪ የሆነ እንደው ዝም ብሎ የት ነው ያለ የቧልትና የቡና ግንኙነት ሁሉ ይፈርሳል። ይገርማል። በቀጥታ አንተ ጋር የሚደወለው ስልክ በጠቅላላ በቃ ከነገር ጋር የሚያነካካ ጥሪ ነው የሚሆን። አሜን በል። አዲስ ነገር እግዚአብሔር ሊያደርግልህ ሲል ምንም ዓላማ የሌላቸው ግንኙነቶች አሁን እንዳደነግጥ እንዳደውልህ ዝም ብሎ ቦታ ያዘ ዝም ብሎ ቦታ ያዘ እያለ ስልክ ሚሞሪ ፉል ያደረገ ኮንታክት ስደውልለት የማያነሳ አንስቶ ቁም ነገር የማይሰማ ዝም ብሎ ያስጨነቀ እንደዛ ልክ እንደዚህ አቤር አዲስን ምንጭ እጅ ልክ ማስገባቱ በፊት እንዲህ ያለ ዝም ብሎ ነገር ከፈረሰ እንዳደነግጥ ብቻ ይቀረው ምናምን እንዳትሸማቀቅ እኔ ስለሚገባኝ ነው። ዘመን የፈጀብህን ነገር ሰብስቦ እንደነዶ በእጅ የሚሰጥ የእግዚአብሔር ድምጽ ይምጣል። ዘመን የፈጀብህ አመት ያስቆጠረብህን ነገር ሰብስቦ እንደነዶ እጅ የሚያስገባ የእግዚአብሔር ድምጽ ወደ አንተ ይመጣል። ጌታ ይባርክ። የሆኑ ነገሮች ከሄዱ ሂዱ፣ ከተበተነ ይበተን፣ ከተበላሽ ይበላሽ። ልብህን በእግዚአብሔር አበርታ፣ ተስፋ እንዳትቆርጥ። እግዚአብሔርም እንደገና እድል ለሳምሶን እንደሰጠው ምሰሶውንም እንዳስያዘው በህይወት ከነበረበት ጊዜ ይልቅ በሞቱ የገደላቸው በለጠ እንደሚል ያንተ የነበረ ዛሬ ግን በክፉዎች እጅ ያለ ወይም ደግሞ እያለ መጠቀም ያልቻልከው ነገር እኔ በመንፈሴ ስለማይ ነው። እግዚአብሔር ያን ያደርጋል።
አሜን ነው። ፊት አምራት አያስፈልገውም እግዚአብሔር ያንተን ታሪክ ለመቀየር። እዛ ወድቆ የነበረው ግብፃዊ ነው አይደል ዳዊት ያገኘው አይደል? አበላዋል፣ አጠጣዋል፣ እየመራ ወሰደዋል እየመራ በጌታ በኢየሱስ። የራይድ ሹፌር ከሆንክ በሚቀጥሉት ወራቶች መኪና ውስጥ የሚገባው ነገር የት እንዳለ የሚያቅ ኮምፓስ የያዘ ነገ አይደለም ዛሬ ከዚህ ቤት ስትወጣ በጌታ ከነገር ጋር የሚያገናኝ ኮምፓስ አመኔ እግዚአብሔር መልሶ ይሰጣል። አደባባዮች በሚጫወቱ ልጆች ይሞላሉ እንደሚል መጽሐፍ እመነኝ፣ ቤትክ በሚጫወቱ ልጆች ይሞላል። በሚሳቀቁ አላልኩ፣ በሚጫወቱ ነው ያልኩት። አሜን ያለ ሰው ሆኖለታል። በሚጫወቱ ልጆች ነው ያልኩት። እግዚአብሔር ደግ ነው ከሁሉ በላይ። ይኸውላችሁ የመጨረሻ ልንገራችሁ፣ ያጣችሁት ነገር ፍቅር ከሆነ በቮሊዩም 1 ቮሊዩም 2 ቮሊዩም 3 ከፈለጋችሁ በቪኤችኤስ ክር ባለው ክር በሌለው ጌታ ምስክሬ ያጣችሁት ነገር ነበረኝ አሁን የለኝም የምትሉት በስም እየተጠራ 1 2 3 4 5 እየተባለ ከሁሉ በላይ ዘርጉ እጆቻችሁ እንደዚህ እንደተቀመጠ እንደዚህ ነው ያልኩት። እንደዚህ ራእይና መገለጥ ትንቢትና መዝሙር ቃል የጉድጓዱ ሰው እንዳልኳችሁ የቅባት የትንቢት የትምህርት የመሪነት የመጽሐፍ የገዢነት የአምልኮ ሰው የጥበብ ሰው በጌታ በኢየሱስም በጌታ በኢየሱስም የህይወትና የፍጻሜ ምንጮች ልጸልይላችሁ። የህይወትና የፍጻሜ ምንጮች የክብርና የመገለጥ ምንጮች በጌታ በኢየሱስም ይነደሉላችኋል፣ ይከፈቱላችኋል። አንድ ሰው ጮክ ይበልና የኔ ነው ይበል እስቲ። የኔ ድገምና አንድ ሰው ጮክ ይበልና የኔ ነው ይበል እስቲ። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር አሉ ነው የሚለው መጽሐፍ። ተሸጋሽጌ ቆምኩ አይደለም የሚለው። አደባባይ ብትቆም ትታያለህ፣ ብታወራ ትሰማለህ። ወንበሬን ይዤ አለ ወደ አደባባይ በወጣው ጊዜ ከኔ በፊት አደባባዩ ላይ የተቀመጡ ቀሽሞች አይደሉም፣ ጎበዛዝት ናቸው። ጎበዛት ተናግረው የሚያረጉ እጃቸው ላይ አቅም ኃይል ያላቸው ሰዎች አደባባዩ ላይ ተቀምጠው ነበራል። እኔም አለ ወንበሬን ይዤ ወደ አደባባይ በወጣው ጊዜ አለ ጎበዛዝታል እኔን አይተው ዞር አሏል። አይ ላቭ ኢት። ምንም ነገር ስራ ስርቻ ስር እንዳሰራ አደባባይ ላይ ነው መስራት ያለው። እንደዚህ ታጥፎ ከቀዩ ቆርቆሮ ቀጥሎ ያለው ምና እንደዛ አይደለም። ቀጥታ ሰዎች ሲመጡ የሚያገኙ አደባባይ ላይ ይሆናል። አሜን በል እና እኔም አለ ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተዋል፣ ዞር አሉ። እኔ ማምነው እንደዚህ ነው ያለኝ፣ እንደዚህ ነው ራስ እንጂ ጅራት አትሆንም ብሎኛል። ስለዚህ እንደዚህ ነው በጌታ በኢየሱስም ዛሬ በእግዚአብሔር መንፈስ ከፈው በአገልግሎት በሥራ በቅባት በራእይ በኢየሱስም ፊተኛውን ነገር እግዚአብሔር ያስይዛል። አሜን በለኝ። እግዚአብሔር ያስይዛል። አደርግሃለሁ ያለው ራስ ነው፣ ጅራት አይደለም። ከፊት ነው፣ ከኋላ አይደለም። ትልቅ ነው፣ ትንሽ አይደለም። በጌታ በኢየሱስም ወደዛ እግዚአብሔር ወዳየል ከፍታ የሚያወጣ ቅባት ዛሬ ባንተ ላይ ይሆናል። አንተ በተሰማራበት ዘርፍ 10 በጣት የሚቆጠሩ ሰዎች ካሉ ከ1 እስከ 3 መካከል አንዱ አንተ ትሆናለህ። አሜን በል። የሆነ መንፈስ መጥቶ ግን እንደጎበኘን አውቃለሁ። የሆነ ደመና እዚህ ቸርች መጥቶ የእግዚአብሔር እጅ እንደነካን አውቃለሁ። ምርኮ እንደሚመለስልን አውቃለሁ።
ከአንድ ሳምንት፣ ከአንድ ዓመት፣ ከሁለት ወር፣ ከሶስት ወር በኋላ ሳያችሁ ፊታችሁ በርቶ እጃችሁ በነዶ ተሞልቶ እግዚአብሔር ጎዳናችሁን አቅንቶት የልባችሁን ስብራት ጠግኖት እቤታችሁ ያለውን ጉድለትና ባዶነት አውጥቶ ለእናንተ ብቻ ሳይሆን ለዘሮቻችሁ ታሪክ ለዋጭ አድርጎ አምላኬ በክብር በክርስቶስ ኢየሱስ በዚህ ቃል መንፈስ ዛሬ ለዚህ ቤተ ክርስቲያን ለኔ ለናንተ በመጣው በዚህ ቃል መንፈስ ላይ ሆኜ ባርካቸዋለሁ። ያባቱ የነበሩ ተመልሰው ይስሐቅ እጅ እንደገቡ ስም እንዳወጣላቸው እንደጠራቸው ክርክሩም ጦርነቱም ውጊያውም ነገሩ የብልጽግናና የበረከት ደጅ ከመሆኑ ጋር ተገናኝቶ የመገለጥና የመለወጥ የመገናኛ ቦታ መሰረት ከመሆኑ ጋር ተገናኝቶ እንደሆነ ዛሬ እዚህ ቤት በጆሮአችሁ እንደሰማችሁ ከፍ እጆቻችሁ ዴስቲኒያችሁን ከያዘ እጅ ጋር ወደ ህልማችሁ ከሚያደርሳችሁ ቅባት ጋር ጎዳናችሁን ከሚያቀና የእግዚአብሔር መልአክ ጋር ኦርዲናሪ ህይወት ከምትኖሩበት ከፍ ወዳለ በቅባት ወደ ከበረ በገዢነት ወደሚታወቅ የሚያሻግር በጌታ በኢየሱስ ክርስቶስ ስም ምንጭ ይከፈትላችሁ። ያለፈውን 4 ዓመት 5 ዓመት ያልተወራረደ የድካም ዋጋ የልፋት ዋጋ ዘመንን በሚያድስ በአምላኬ ጊዜን ለማደስ ቃል በገባ በሰራዊት አምላክ ፍሬቢስ እንዲሁም ደግሞ በስቃይ የተሞሉ ዓመታት ነው የኖርኩት ረፍት የሌለባቸው ባላችኋቸው ዓመታት ፋንታ ዘንድሮና የሚቀጥለው ዓመት ደግሞ የሚቀጥለው ዓመት በጌታ በኢየሱስ ክርስቶስ ስም ያለፉትን 4 እና 5 ዓመታት ከኖራችሁባቸው በተቃራኒ የመለኮታዊ ጠል የእግዚአብሔር ቀኝ በእናንተ ላይ ትሆናለች። በእናንተ ላይ ትሆናለች። ለአንዴና ለመጨረሻ ጊዜ እጆቻችሁ ከፍ አድርጉ። በጌታ በኢየሱስ ስም ንግግራችሁን ቀየርኩት። በአፋችሁ ያለውን ቃል ቀየርኩት። ከፍ አድርጉ እጆቻችሁን። በልጅነታችሁ የተለማመዳችሁት የትንቢት የመገለጥ የመዝሙር የገዢነት የመሪነት የማስተማር በጌታ በኢየሱስ ክርስቶስ ስም በእናንተ ያለ መክሊት በእናንተ ቤት ያለ የትኛውም ጉዳይ ከእግዚአብሔር ዘንድ የተቀበላችሁት በጌታ በኢየሱስ ስም እንደገና አንተ ምንጮይ ፍለቅ እንዳለ በጌታ በኢየሱስ ስም የመገለጥ ምንጭ የገዢነት ምንጭ የሥራ ምንጭ በጌታ በኢየሱስ ስም በጌታ በኢየሱስ ስም ይፍለቅ በእናንተ ለመጨረሻ ጊዜ ከፍ እጆቻችሁ። እኔም ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር አሉ እንዳለ ከአቅም ጋር ከሪሶርስ ጋር ከቅባት ጋር ከትውልድ ጋር የምድሪቱ አደባባይ ተላልፎ ይሰጣችሁ። ተሰሚነት፣ ተቀባይነት፣ ገዢነት በጌታ በኢየሱስም ከናንተ ቃል በኋላ ማንም አንዳች ላይ ጨምር 4 ነጥብ ሊሆን በጌታ በኢየሱስም በእናንተ ራስ ላይ ይሆን። ሃሌሉያ! ለጌታ ክብርና ጨበጭባ። ወንጌል ይለውጣል። ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ።